የሆነ ያለው ያስረግዛል ይጣፋል ወንድሽ አንቺ ልጅ ምትቆጭ ለዋላ የሱን ልጅ ማሳደግ ነው የምታሳድጊው እንዴት ነው ስራ ጀመረሽ መተዳደሪያ ያለሽ ነው ወይስ ሄደሽ ደግሞ እንደገና አንቺን አሳድገው ያንቺን በቃ የራሷ ጉዳይም በኋላ እኔ ስለሷ የሚያገባኝ የለም እንደው እየሰማኝ ነው ነገ ማለት ነው ስራ እንጂ ጉዳይ ነው አያገባኝም እንደው አፈለገሽ እንትናት ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ሰሞኑን ቪዲዮም ትንሽ ጠፋ ብለናል። ነገሩን አይቼ ለማለፍ ፈልጌ ነበር፣ ግን የማይሆን ነገር ነው። እስኪ ከረዱ ጋር ዛሬ እናወራበት ብላኛለች በብዙዬና በእሺ ጉዳይ። እንግዲህ እስኪ እሷም ልጅቱም ከኛ ስልክ አታነሳም ምናምን ተሰውራለች። እንግዲህ እኔ ተመችቷት የሚሆን አይሆንም እስኪ እኔ እንኳን በዚህ ጉዳይ ሐሳብ አልሰጥም ብዬ አቁሜ ነበር። ያኔ እንደዛ ብዬ እነሱን ማለት በስሜት ሰርቢ መጥቶ ቢሆንም አንባለ ከፋል ብዬ ትቼ ነበር። ዛሬ ረዱ እስኪ እንደዚህ መሆን የማይለበትም ልጅቱ የቱ ወደቀች የተቀረች አትላተም ወይ ኃላፊነቱ ያንተ እኮ ነው እዚህ መታ እያለች ነው። እስኪ እሷ እንግዲህ አሁን በኋላ አንቺ እንደፈለግሽ የምትመክሪያት ከሆነ ምከሪያት። እኔ በቃኝ ብዬ ነበር። እንግዲህ አንቺ ዞሮ አሁን እየመጣች ነው እንደምንም ብዬ ቤት እንደምትመጣ አንተም ይያለው አሁን ትጀምር መታለች። እንደፈለግሽ አድርገሽ አንቺ ምከሪያትም ምን ባያትም እንደፈለጋችሁ በቃ እና ያለውን ነገር በደንብ እንድትነግሪያት እኔ ጨርሻለሁ በዚህ ጉዳይ። ወይ ህፃን እኮ አይደለችም ተማክረም እንደዚህ የምትደረግ ግን አንተ መጀመሪያ እኔ እኮ ያንተ ኃላፊነት እንዳይከብድህ ብዬ ነው መጀመሪያ ከወላጆቿ አመጣህ ደህና ነገር እንደምትሰራ ሰው ወይ ስራ አላስገባሃት ወይ የሆነ ነገር የሆነ ቦታ እንትና አላስጀመርካት ምንም እያደረክላት ነገር አይደለም እኮ እኔ እሱም ብዬ ነው እንጂ እኔ እንዴት አንዲት ጎረምሳ ልጅ እንደምናለው አይ ለምን ታውቂያለሽ? አሁን መጀመሪያ እሱን እንትን ለማምጣት ነበር እሱን አሁን እንዲያገባ ፈልጌ ነበር ያለውን ነገር ቤት ዳር እንዲዝም ብዬ ነበር። ግን አሁን ላይ እንደገና ደግሞ ለምን ይሆናል ብዬ እሱ ጋር እንትን ማለት በጣም ደበረኝ አስጠላኝ። ስለዚህ ልጅቱ ፈቅዳ አብራ መትሆን ከሆነ እኔ እኮ ደስ ይለኛል በጣም ማለት ነው። አሁን እኮ የት እንደምትውል የት እንደምታድር አይታወቅም። ከሱ ጋርም አብራ አይደለችም አሁን ሲጀመርም ማለት ነው። በዚህ አጋጣሚ ሌላ እንትን እንዳገባ ነው እኔ ፈልጬ ነበር ያኔ። እሷ ግን ወደሱ ስለ እንትን ስላለች ማለት አሁን ከዛው አንቺ ትሰማሻለሽ ከኔ አንቺ ትሻላለሽ ሴት ለሴት ይሻላል ብዬ ተጠብቃለሁ። ንገሪያት ሁሉንም ነገር ማለት ነው። እኔ ከዚህ በላይ እኔ ምንም ማድረግ አልችልም። አንቺ ትሻላለሽ አንቺ መከሪያት አንቺ ንገሪያት ሲጀመር እስኪ አሁን ደርሳለሽ ይመስለኛል። አይ መዳን ያለ አንተ ማታመጣብኝ ጉድ የለ ሁሌ ሁሌ ጥፋተኛ አታርጊም። እግዚአብሔር እኔ ጥፋተኛ አታርጊ። እኔም እኮ ጨንቆኝ ነው ያኔ እህትክን እንደዛ መከረኝ ስታበለኛ ዘሙናና መጣ እንደዛ መከረኝ ስታበለኛ አሁን ደግሞ እቺ ነው መጣ መከረኝ እኔ ምን እንዳለብኝ እኔ እኮ ለሰው መልካም ነገር ለማድረግ ነው ፈልጌ ነው። እኔ ክፉ ነገር አስቤ ነው እንዴ? አሁን ቆይ እሷ ከሱ ጋር ነው ብላ ሌላ ቦታ እኔ እኮ እንትን ከሱ ጋር ነው ብላ ሄደች እንዴ? ጭራሽ አይደለም ብዙ ይገናኛሉ በእርግጠኝነት ማለት ነው። እሱ ራሱ ቆይ ምን እያሰበ ነው ግን እንደዚህ የሚያደርገው? እንዴት ምን እንዴት አለ ወይ ማለት ዞዶ በቃ ባንደ ባረከ ታሪክ ነው። ሰው የሆነ እንደዚህ ይደረጋል። እሱ እኮ ነው እኔ ራሱ እንትን ያለኝ ከሱ ጋርማ ከአንድ ቤት ቢሆን እኮ ችግር የለም በቃ እኔም እኮ እሱ ነው ባሁን እንግዲህ አስብ እንግዲህ ወይ ስራ ጀመረች ቤተሰብ መታወቅ የማይፈልግ ሰው ሽማግሌ መላክ የማይፈልግ ሰው እንዴት ነው? እኔ አሁን በጣም አስጠልቶኛል በቃ እቺ ልጅ እኮ እድሜዋ ደርሷል። እርግዝናው ይፈጠርስ? አዎ እኔ ለማንኛውም ኃላፊነቱን እንደማወስድ ተናግሬያለሁ። ነው ምክሩን እመክራለሁ ግን ይመስለኝ
አይ ቅድም ነበር እንትን ያልኩሽ ቆይተሽ እኛን አስፈራራሽን እንጂ አንቺ ታስፈራሪኝ እናት። አሁን እኮ አንቺ እዚህ አዲስ አበባ የቆየሽ እኛ ብቻሽን መጣሽ ዛሬ ምን ነው? አይ ምነው ማናቅ ቆይ መሰለሽ ወይኔ ባለኔ ምን ነው? ኧረ ጥሩ ነው ኧረ ጥሩ ነው። እንዴት እያሰባችሁ ነው? ኧረ ግራ ገባች እኮ ምን ማለት አለው? እየሆነ ያለው ግራ ገባኝ። አብራችሁ መኖር ጀመራችሁ እንዴ? እኔ እሱ አላለኝም ማንም አላለኝም አላለኝም እና ታዲያ ነገረ ስራችሁ አብራችሁ መኖር ነው የሚያስፈልገው። አንድ ቀን የተገናኘን አረ እንደሱ ደግሞ እንደሱ አትበይ እባክሽ። ማንን ነው ሸውጄ? እኔ ስጀመር ድጋሜ ካንቺ ጋር ለማውራትም ወስኜ ነበር። እኔ እሷ እዚህ ደርሳ እዚህ ተመልሶ ማን አንተ ተጠያቂ ይሆናል ወይ ስራ አልሰራች ወይ ከሱ ጋር ባንድ አልሆነች ስትለኝ ነው አሁን ነይ ብዬ እሷ ጋር እንድታወሪ እንትን ያልኩኝ። ጭራሽ አንድ ቀን የተገናኘት ያለሽ እንዴ? እንደዚህ እኮ አይደለም። እውነቱን እኮ ነው ማውራት ያለብን ማለት ነው አይደለም? እውነቱን አውርተን ከመሸበት ማደር ነው። ነገ የሆነ ነገር እንኳን ቢሆን ማለት ነው ዛሬ እንደዚህ ደብቀሽ ምናምን ስለሆነ አይደለም እውነቱን ነው ማውራት ያለብሽ እኮ። ለምን ነው እንደዚህ የምትይ? እኔ በዚህ ጉዳይ ሲጀመር ሀሳብ ማልሰጠው አንደኛ እሱም እየከፋው ነው በቃ እንትን እያሉ ነው። እኔ ሆን ብዬ አውቄ እኔው አንጥቼ እኔው እንትን እንዳልኩት እያሰበ ነው አይደለ? አንቺ ምን እንትን ያለ አንድ ቀን የተገናኘ ምናምን ያለ ይችላል። እኔ ስላየኋችሁ ነው ያኔ እንዴ አይደለም። እኔ ሲጀመር አሁንም ትቻለሁ በያ በዚህ ሀሳብ እንደውም ዳሰጠ ትቼ ነበር። እሷ እንዴት ይሆናል ብላ ስራትሽ ነው ቤት እንድትመጭ እንትን ያልኩ እና እንግዲህ እዛው እንትን የምትይ ከሆነ እዛው ጨርሱና እኔ በዚህ ጉዳይ ምንም ነገር እንትን አለ አንድ አባየን አንድ አይ እኔ አብራችሁ እንደምትገናኙ ማለት እንደምትገናኙ ብቻ ሳይሆን አብራችሁ እንደጀመራችሁ መኖር እንደጀመራችሁ ነው። እና ሌላ ምን መኖር ያለና ታዲያ የመጣሽው ከኛ ነው። ከዛ በኋላ ሻፈሬ ብለሽ መጣሽ። እየሆነ ያለው እሱ ነው። ያው እድሜ ነው ወይ ጉድ መድኃኒዓለም አንቺ በቃ 18 ዓመት ከሞላ በኋላ እድሜው ማለት ምን ማለት 18 ዓመት እድሜ ብቻ እኮ ምንም የሚሰራው ነገር የለም። የሰው ልጅ እኮ ወይ የሆነ ነገር የራሱ የሆነ ነገር መጀመር አለበት። እድሜው ስለሞላ ነው እንዴ? እኔ ማሰራችሁ ማለት አይ ታዲያ በቃ እኔ እሷ ጋር ወጥተኝ ይችላል። እኔ እንደመጣው አርጌ ነው ተጠያቂ ነው ማለት በቃ እንደመጣው ያርገ ትመለሳለች። እኔ ጋር ማሰማ እኔ እንትን ማትል ከሆነ ለምን እንዴ? አረ አፍሽን ሞልተሽ እንደዚህ ቀስ ተረጋጊ። እኔ እኮ ነኝ ማለት አንቺ ጋር የሆነ ነገር አንቺ የሆነ ነገር ብትሆኚ እኮ እኔ ተጠያቂ ነኝ። ለዘመዶችም እኮ እንትና እኔ እንዴ ምን ማለት ነው? የት ነው የምታርገው? ወይም የሚታወቅ ነገር የለም እኮ በግልጽ የታወቀ ነገር የለም አይደለም። ስለዚህ እንዳመጣው አርቄ በቃ እዚህ እንድትመለሽ ነው ማድረግ። እንደዛ አይሆንም ማለት እንደዛ ካልሆነ ታዲያ ለምን ነው ስንነግርሽ ማለት ነው? ነፃነት ማግኘት የለብኝም። ነፃነት እንደዚህ አይደለም የሚገኘው። ነፃነት እንደዚህ አይደለም የሚገኘው። እኔ ይልሽ እኔ ነፃ ወላሂ ነው ስለሻውን ሴት ልጅ ፈጠረው አይታወቅም። እኔ አታግቢው ለምን እንደዚህ አብራችሁ ሆናችሁ ምናምን ልልሽ አይደለም። እሱ ወንድሜ ነው አንቺ ባለቤቴ ትንሽ ግን ምን ፈለኩኝ መሰለሽ በቤተሰብ መተዋወቅ አለበት። እንደዚህ ሽማግሌ መላክ አለበት። እሱ የፈለገው ደብቆ የሆነ ነገር አንቺን ህይወት ማበላሸት ነው። አሁን እያየሽው ነው ዘመኑ የከፋ ዘመን ነው ያለንበት።
እንደገባሽ አላውቅም። ማለት እየሆነ ያለው ያስረግዛል፣ ይጠፋል ወንድሽ። አንቺ ልጅ የምትጎጂው ከዛ በኋላ የእሱን ልጅ ማሳደግ ነው። የምታሳድጊው እንዴት ነው? ስራ ጀመረሽ? መተዳደሪያ ያለሽ ነው ወይስ ሄደሽ ደግሞ እንደገና አንቺን አሳድገው ያንቺን አንቺ ቆይ ስንት ዓመት የኖርሽ? እኛ እኮ ስንት ዓመት 5 ዓመት ከምናምን እኮ አብረን ቆይተናል ከሱ ጋር እንዳገባ ልጅ እንዳለው ታውቂያለሽ። ጓደኛ ልጅ አለችው፣ ባለትዳር ነበር። በቃ ባለመግባባት ተለያዩ ከሚስቱ ጋር። አሁን እዛ ላይ ያለው ይወጥ አይ እንደዛማ ታሽ እኔ ነኝ ተቀየርሽ አንቺ ራስ ምንም ትዳርም በለው ምን ነው አንተ ለምታሽ ነው እኮ ምንም ነገር የለውም። ማለት ጀማሪ ነው ጀመርኩ ነው ያለው ለምታሽ ነው እኔ ለዋሽሽ አይደለም የወለቴን ላይ ተናገርኩት። ምክንያቱም እኔ አልተቀየርኩም። አዳምጪ፣ እኔ ሴት ልጅ አለኝ፣ እኔም ራሴ ሴት ነኝ። ሴት ሰላም አለኝ፣ ሴት ጓደኞች አለኝ። ሴት የተባለ ደግሞ እንዲቆጣ ፈልግ በቃ እሱ ጋር ትጫለሽ። አሁን አንቺም እኛ አሁን የእሱን እንትን እንዳልንበት ነው። በቃ አውቀን እየገረገን ነው። እኔ እየገረገርኩ አይደለም። አምናበት መግባት ካለበት አምናበት በቃ የራሷ ጉዳዩን በኋላ እኔ ስለሷ የሚያገባኝ የለም። እንደውም እየሰማኝ ነው። ነገ ማለት ነው ስራ እንጂ ጉዳይ ነው አያገባኝም። እንደውም በፈለገሽ እንትን አትይኝ። እኔ ቦጎ ማረግ እንትን ልበልብል የኔ ያክል እንዴት ነው? እኛ ነው መስማት ያለብሽ እሱ ነው። ታይዋርተልኮ ሽማግሌ መላክ እንችላለን። ምን ችግር አለው? አንተ አይደለም እሺ በቃ እንደፈለገሽ ማለት ነው። እኛን ካላመንሽ እንደፈለገሽ ነገ እዛ እና እውነቱን ቢሆን ማለት ነው ሁሉን ነግሮሽ እውነቱን ነግሮሽ ይጀምር ነበር አይደል? እውነት እንደሆነ እየነገርሽ ነው። ወይ እውነት ነው? እቺ ፈይና ፍጥና ይታምነ ታሽ ምን ነው እናንተ በዚህ ጉዳይ ምንም እንትን ብለው ነገር የለም። በቃ እያከዋሸንሽ ችግር የለውም። እንደፈለገሽ ማለት ነው። ግን አንቺን መልሼ ካልሰደብኩሽ እኔ አይደለም በቃ እዛ ተይዋለሽ። በቃ ናልጄና አባቴ ሳንጂ በዚህ ልክ አይጠፋል። በክርስቶስ የልክ ወይ ማስተዋል ይስተሻላል። ምንም አልገባኝም፣ አልተመቸኝም ነው እኔ ወርድ ነፃነት ግዴታ ማግኘት የለብኝም እንዴ? እሺ እና ያለ በቃ አሁን ስቤት መታሰር አለብኝ። ማን አንቺን ያስርሻል? ምን ልታደርጊልኝ ነው ማስርሽ እንዴ? ህይወትሽ እንዳይታሰር ነው እኔ እያልኩልሻለሁ። እቤት እዚህ ወይ ከዚህ ሻልጓልሽ ለኔ እኮ የምትጠቅሚው ነገር የለሽም። ግን ለአንቺ ህይወትሽ ሌላ ሪስክ ውስጥ እንዳትገቢ ብቻ ነው ተገኝተሻል። ስለዚህ አሁን ደውለታለሁ ይመጣል። ከዛ በኋላ እንዳይለ